ወርቅ ብለህ ዛሬ ደግሞ ስንት ገባ ብለን መረጃን ይዘንላችሁ መጥተናል። በጣም የጨመረበት ቀን ዲሴምበር 25 ዕለተ ዓርብ ላይ 22438 አካባቢ አንድ ወቄት ወርቅ እየተሸጠ ነበረ። ዓርብ፣ ቅዳሜ፣ እሁድ እንዲሁም በተመሳሳይ ብር ማለት ነው። ትልቁ የሚባለው 24 ካራት አንዱ ወቄት ወርቅ 22320 እየተሸጠ ነበረ። ዛሬስ 21 ካራት፣ 18 ካራት፣ 14 ካራት የሚባሉት ዋና ዋና ወርቆችን ጨምረው ወደ 11 የሚጠጉ ካራቶች በየመደባቸው በስንት እየተሸጡ እንደሚገኙ ዛሬ ታህሳስ 20 2018 ዓ.ም አዲስ የሆነ መረጃን ይዘንላችሁ መጥተናል። ዛሬ ሁልጊዜ ሰኞ ሰኞ አዲስ የሆነ በብሔራዊ ባንክ በተለይ የጥሬ ወርቅ መሸጫ አዲስ የሆነ መረጃ እንደሚወጣ መቼም ይታወቃል። ከታችኛው ጀምረን ከ14 ካራት እስከ 24 ካራት ላይ ዛሬ ወርቅ በኢትዮጵያ ብር በስንት እየተሸጠ እንደሆነ የምንነግራችሁ ይሆናል። ሰላም ሰላም ቤተሰቦቻችን፣ ለዚህ ቻናል አዲስ ከሆናችሁ ልንላችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ በዚህ ዩቲዩብ ቻናል ላይ የሚለቀቁትን የተለያዩ ከወርቅ የተያዙ ወቅታዊ የሆኑ ዋጋዎችን እንዲሁም የተለያዩ ወርቅ ነክ የሆኑ መረጃዎችን ስለምታገኙ ትጠቀሙበታላችሁ። አሁን ቀጥታ ወደ መረጃው የምንሄደው አንድ ግራሙን ነው የምነግራችሁ፣ ሁሉንም ካራት ማለት ነው። 14 ካራት 1 ግራም ወርቅ ዛሬ ታህሳስ 20 ላይ ጥሬው በ13098 ከ31 ሳንቲም በሚሸጥ ላይ የሚገኘው 13098 ከ31። 15 ካራት ውስጥ ካላችሁኝ 1 ግራም ወርቅ ዛሬ እየተሸጠ የሚገኘው በ14033 ከ90 ነው። እንግዲህ ከቀደም ካሉት ቀናቶች ምናልባት ከትላንት ቀናቶች ጋር እያነጻጸራችሁ ተመልከቱ። በ18 ካራት በ21 ካራት ደግሞ የሱቆች ዋጋስ ዛሬ በዋና ዋና መሸጫዎች ወርቅ የሚሸጥባቸው ቦታዎች ላይ በስንት እየተሸጠ እንደሆነ የአማካይ ዋጋውን እንዲሁ እነግራችኋለሁ። ነገር ግን 15፣ 16፣ 17 ካራት የሚባሉት የወርቅ ካራቶች ብዙ ጊዜ ገበያ ላይ በስፋት የሚገኙ ስላልሆኑ እነሱን ዘለን የምንመለከት ይሆናል። ምናልባት 14 ካራቱ ካስፈልጋችሁ 14 ካራት በሱቅ መሸጫ ቦታ ላይ ከ16000 እስከ 17500 ድረስ አንዱን ግራም በተለያየ ዲዛይን በጆሮ በሀብል እንዲሁም በቀለበት ልታገኙ ትችላላችሁ ማለት ነው። 14 ካራት 1 ግራም ወርቅ ማለት ነው። ቀጥዬ የማሳያችሁ